ስለ አዲስ አበባ ውብ አበባ እንደስሟ እናደርጋታለን ሲባል ብዙዎች ሙሉ በሆነ መንገድ አይረዱትም። አረንጓዴው ውበት መብራት አድርገው ይረዱታል። የመጀመሪያው ሰው ነው። አዲስ አበባ ለነዋሪዎቿ ምቹ ከተማ እናድርጋት። የብልጽግና መርህ ዋናው መርሆ ሰው ተኮር ነው። ማህበራዊ ፍትህን ማንገስ ነው። የምንሰራው ለሰው ነው፣ የሚሰራው ሰው ነው። ተጠቃሚ መሆን ያለበትና ውብ አበባ ህይወቱ መምሰል ያለበት ሰው ነው። ሰው ሌላ ከተማዋ ሌላ ከሆነች አዲስ አበባ እንደስሟ ውብ አበባ ሆነች ልንል አንችልም። ስለዚህ በለውጡ ማግስት የጀመርነው አንዱና ትልቅ እጥፋት የምንለው የአሰራርና የአስተሳሰብም መሰረታዊ ለውጥ ያመጣንበት የአዲስ አበባ ህፃናት ባዶ ሳህን ይዘው መማር የለባቸው፣ መራብ የለባቸውም። ልጆች እየተመገቡ የማደግ መብት አላቸው። ከተማዋን ለመገንባት የምናውለው በጀት መጀመሪያ ሰው ላይ መዋል ነው ያለበት። ለመንገድ ሲመደብ፣ ለውሃ ሲመደብ፣ ለትምህርት ቤት ለጤና ሲመደብ የማይቃወም ኃይል እንዴት የመንግስት በጀት ብድግ ተደርጎ ለእንጀራ ለውሃ በየቦታው ይባከናል ነው የተሰማው ድምጽ። መለስ ብላችሁ አስታውሱት፣ ትችቶቹን አስታውሷቸው። እንዴት የመንግስት በጀት እንደ በጎ አድራጎት ምግብ እንብላበት ይባላል የሚል ትችት እንደነበረ ታስታውሳላችሁ። ግን ትውልድ ላይ ኢንቨስት ካላደረግን በስተቀር ሀገሩን የሚወድ መሰረታዊ ለውጦችን ሊያመጣ የሚችል ትውልድ አናገኝም። ምን እንደዚህ አይነት ትውልድ የሚሉ ትችቶች ይሰማሉ። ያልገነባነውን ትውልድ እኮ ነው፣ ያልሰጠነውን ያልዘራነውን ፍሬ አፈራ ብለን ትውልዱን እንወቅሳለን፣ እንከሳለን። ይሄ ትክክል አይደለም ነው ያልነው። የዘራነውን ነው ስጠን ብለን ስንዴ ከዘራን የስንዴ ፍሬ ነው መጠበቅ ያለብን። ስለዚህ የትውልድ ግንባታ ላይ የመጀመሪያው እርምጃችን ነበረ። ትምህርት ዋናው የትኩረት ማዕከላችን ነው። ልጆች ሲማሩ ትኩረታቸው ትምህርታቸው ላይ እንዲሆን፣ ዩኒፎርማቸው ላይ እንዳይሆን፣ እስክሪብቶ ላይ እንዳይሆን፣ ደብተር ላይ እንዳይሆን፣ ምግብ ላይ እንዳይሆን፣ የእኩልነት ስሜት እንዲሰማቸው፣ ያንደኛው የተሻለ ገቢ ያለው ጥሩ ለብሶ ቆንጆ ምግብ ይዞ መጥቶ ደብተሮቹ ተሟልተውለት የደሃው ልጅ ግን የሱን አይን የሚያይ ከሆነ እንዴት ትውልድ በተሟላ ሁኔታ ልንገነባ እንችላለን? ትምህርት ቤቶቹን የእኩልነት ቦታ ጭምር ነው ያደረግናቸው። ትምህርት ላይ ብቻ ትኩረት እንዲያደርጉ፣ ልጆች የተሟላ ቁሳቁስ ማግኘት እንዲችሉ። ይሄ ትክክለኛ ኢንቨስትመንት ነው ብሎ ያምናል ብልጽግና፣ ያምናል መንግስታችን። ያምናል የሚለው ቃላችን ሳይሆን ተግባራችን ነው። ይሄ ከተማዋን ውብ አበባ የማድረግ አንዱ ትልቁ መሰረታዊ እርምጃ ነው። መሰረታዊ እርምጃ አረጋውያን በመከላከያ ሰራዊት፣ በፖሊስ፣ በተለያየ መንገድ ሀገር አገልግለው ወይም በራሳቸው ስራም በጉልምስና እድሜያቸው ሲሯሯጡ ቆይተው እዚህ ከተማ ላይ ምግብ አጥተው የሚውሉ አሉ። ከቆሼ የኛው ዜጎች ከቆሼ ላይ የበሰበሰ ምግብ አንስተው ሲበሉ በአይናችን አይተን ነው ዛሬ 30 የደረሰ የምገባ ማዕከል ሁለቱን ሰሞኑን እንመርቃለን ተጠናቀዋል። 30 የምገባ ማዕከላትን ገንብተን የከተማችን ባለሀብቶች አወያይተን አሳምነን እያንዳንዱ ምገባ ቋሚ መጋቢ ኖሮት እነኚህ አረጋውያን አገራቸውን ረግመው የሚያልፉ ሳይሆን እየባረኩ ንጹህ ምግብ እስከ ማልበስ ድረስ አንዳንዶቹ በሚገባ ያለብሷቸዋል። ለማህበራዊ ችግር የተጋለጡ ዜጎቻችን አትሊስት በቀን አንድ ጊዜ ንጹህ ትኩስ ምግብ ጠግበው፣ አንዳንዶቹም ደግሞ ቤት ውስጥ መንቀሳቀስ ለማይችሉት እየቋጠሩ እየገቡ እንዲያገኙ የተደረገበት መሰረታዊ ጉዳይ ማህበራዊ ፍትህን የማንገስ፣ ማህበራዊ ፍትህን በማንገስ ያለነሱ ከተማው ውብ አበባ አትሆንም። የሚራብ ምግብ የሚመኝ በዚህ የተነሳ የሚማረርን ነዋሪ ቤት ውስጥ ዘንግተን
ከተማዋን ብቻዋን ውብ አበባ ልናደርግ ስለማንችል ነው። ከተማችን የዛሬ 5 ዓመት ባደረግነው ጥናት ወደ 100,000 የሚደርሱ ሴተኛ ዳሪዎች በየመንገዱ ኢሰብአዊ ድርጊት ይፈጸምባቸዋል። እጅግ በጣም ልብ የሚነካ ከባድ የሆነ የነሱን ህይወት የሚለውጥ አንድ ጠብ የሚል ነገር ካልሰራን በስተቀር ከተማችን ውብ አበባ ልትሆን አትችልም። ለዚህ ነው በጥድፊያ የነገዋን ገንብተን ዛሬ በሺዎች ከዛ እየተመረቁ ትላልቅ ስራዎችን እየሰሩ ያሉበት። ማህበራዊ ፍትህ ማንገሻ ከተማችንን ከነዜጎቿ ከነነዋሪዎቿ ውብ አበባ የማድረጊያ መንገድ ነው። ስለተጨባጭ ስራዎች ነው። የአይነ ስውራን ትምህርት ቤቶች ዛሬ ከዋናው ከቦርዲንግ ስኩሉ ጨምሮ 3 ደርሰዋል አዲስ አበባ ላይ። መስማት ለተሳናቸው 2 ትምህርት ቤቶች አሉን አዲስ አበባ ላይ። ሌሎቹ ደግሞ በአካታችነት በሚገባ ትኩረት ሰጥተናል። የአዲስ አበባ ህፃናት አንዱ ሌጋሲ ብለን የሰራነው እኮ እሱን ነው። የተዘነጉ ተገቢው ትኩረት ያልተሰጣቸው ከትምህርት ቤት ከመጡ በኋላ ምገባ፣ የትምህርት ቁሳቁስ የመሳሰሉትን እናቀርባለን። ትምህርት ቤት ከመምጣታቸውስ በፊት ወደ ኬጂ በሚመጡበት እድሜያቸው ወደ ቅድመ መደበኛ ከመድረሳቸው በፊት ያለውን እድሜ ታሳቢ አድርገን ለነሱ ነው ከ5000 በላይ የህፃናት መጫወቻዎች የገነባ ነው። ከ1000 በላይ ዴኬር ገንብተናል። ምግብ ጭምር የምናቀርብበት ምግብ ጭምር ህፃናት ወተት እንዲያገኙ፣ ዲያፐር እንዲያገኙ፣ መጫወቻ እንዲያገኙ፣ ተገቢውን እንክብካቤ እንዲያገኙ፣ ደሃዋ እናት ሄዳ ልብስ ስታጥብ ብትውል እንጀራ ስትጋግር ብትውል የምታውልበት አካባቢ የህፃናት ማቆያ እንድታገኝ ለህፃናቱ ሲባል የተገነባ ነው፣ የተሰራ ነው። አልሚ ምግቦች እንዲያገኙ መስሪያ ቤት ነው የከፈትነው። ስትራቴጂክ ጽህፈት ቤት ተከፈተው ለዚህ ነው። ለምን ስትራቴጂካል ነው? የትውልድ ግንባታ እኮ ስለሆነ ነው። የትውልድ ግንባታ ስለሆነ ነው።